አሁን ያጋጠመኝ ነገር ሌላ ነው። አንተ መጨረሻ አልጠበኩም ነበር። እንደኔ ደግሞ የተሰደበ የለም፣ ግን አሳልፌዋለሁ እና እንደዛ ብለህ ያመጣውን ነገር ትልቅ ደረጃ ላይ ደርሰህ ነው እንጂ ማሳየት ያለብህ እንደዚህ በመሆኑ ለዛ ነው የከፋኝ እንጂ አሁንም አልሐምዱሊላህ ማለት አልበገርም፣ እሰራለሁ፣ ጠነክራለሁ፣ አድጋለሁ። ትልቅ ከፍታ ሁኜ ደግሞ አሳያችኋለሁ። ደስ ይለኛል የሆነ ብጮህ ማለት ነው። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት ናችሁልኝ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተም በያላችሁበት ሰላምና ፍቅር ጤና እንደምትሆኑልኝ ተስፋ እያደረግኩኝ ቪዲዮን ስጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ዛሬ እንግዲህ ቶፊቅ እና ሶፊን ለረጅም ጊዜ ይዣቸው መጥቼ አላቅም ነበረ። ዛሬ አንዳንድ ሀሳቦች ስላሉኝ ወደ እናንተ ይዣቸው መጣው ማለት ነው። በመጀመሪያ ከዚህ በፊት በጣም የምወዳቸው የማከብራቸው ቪዲዮቻቸውን በጉጉት ሳይሰሩ ሲቀሩ በጣም የምናደደው ምን ነው የኛ ልጆች የኛ ክልል ልጆች እንደዚህ የማይሰሩት ሰነፎች እያልኩኝ በጣም የምናደድባቸው ልጆች ቢኖሩ ቶፊቅና ሶፊ ነበሩ። በጣም ነበር የምወዳቸው። በጣም ነበረ በቃ እንዲሰሩ ጉጉት የነበረኝ፣ ግን በዚህ መልኩ ጭምልቅልቅ እንዲል አልነበረ ምኞቴ ማለት ነው። እና አሁን ላይ ሶፊ በነገራችን ላይ ቶፊቅና ሶፊ አንድ ላይ ናቸው። እውነቱን ስንነጋገር ምንም አይነት ጸብ የለም በመካከላቸው። ያማረ የሰመረ ህይወታቸውን እየኖሩ ነው። ቪዲዮ ላይ የምታዩት ነገር ሁሉ እውነት ነው ብላችሁ አትሳሉ፣ በቅድሚያ ማለት ነው። የሰው ልጅ በቪዲዮ አይለካም። ለቪዲዮ ብሎ ብዙዎች ሴቶች ራሳቸውን ዝቅ እያደረጉ የሚሰደቡበት ቦታ የሚገኙበት ነገር ነው እንጂ የሚያናድደኝ ቶፊቅና ሶፊ እንደዚህ በሚያስጠላ ቪዲዮ ባይመጡ ራሱ መታየት ይችሉ ነበር። እኔ መቼ ነው ያቆምኩትኝ? ሴት ይዞ መጣ ያቺ የእሷን እህት አንጥተው እንዲሆነ ምናምን ብለው ማለት ከጀመሩ በኋላ ማየት አቁሜያለሁ እኔ። አሁን ላይ ደግሞ እንደ አዲስ ይህ ቪዲዮ ሲዘዋወር አየሁኝና ገብቼ በሼር ሳይ የራሱ አካውንትም ላይ ቶፊቅ ላይ ሼር ተደርጓል። ከዛም ምንድነው ችግሩ ብዬ ገብቼ ቻናሏን ሰርች ሳረገው ቻናሉ አልተዘጋም። ቪዲዮ የሰሩ ቻናሉ ተዘጋ በሚል ነበር። ውስጡን ገብቼ ለማየት ሞከርኩኝ። ሳይ ግን ባን የተደረገው ተባለ። ባንም አልተደረገም። ባን ማለት ጠቅላላ ዝግት ነው የሚለው። አካውንቱ ኢቭን ሰርች ስታደርጉት እንኳን መውጣት አይችልም። ሼር ማድረግም አትችሉም ነበር። ነገር ግን አካውንቱ አለ፣ ቻናሉ አለ። ምንድነው የተደረገባት? አድሰንስ ነው የቀየሩባት ይመስለኛል። አድሰንስ ከተቀየረ ገንዘብ ወደ እሷ አይገባም ማለት ነው። ከዛ በተረፈ ቻናሉ ግን አለ። ነገር ግን አሁን በዚህ ልታማረሪ አይገባም። አንቺ ብቻ አይደልሽም፣ ሌሎቻችሁም ትምህርት እንዲሆናችሁ ስለምፈልግ ነው። በመጀመሪያ ሰውን ለስራ ልትቀርቡ ትችላላችሁ፣ ግን ደግሞ ሌላን ሰው በድሎ የመጣ ሰው ለእኔ ይጠቅመኛል፣ ለእኔ ይበጀኛል የሆነ ነገር ብላችሁ ቀርባችሁ በኋላ በማንም አታለቅሱ። ያው የራስሽ ጥፋት ነው። ብዙ ተሰድቤበታለሁ ብለሻል። ወደሽ ፈቅደሽ የገባሽበት ራስሽን ተረግጠሽ ራስሽን አሰድበሽ ዝቅ አድርገሽ ገንዘብ ለማግኘት የሄድሽበት መንገድ እንጂ ማንም ቤትሽ ድረስ መጥቶ አይደለም የሰደበሽ ሶፊ። ይሄን የምነግርሽ እኔ ስለምወዳችሁ ነው። ግልጹን ነው የምናገረው፣ በጥላቻ ምናምን አይደለም። ግን እየሰራሽበት ያለው መንገድ ትክክል አይደለም። ከሃይማኖትሽ፣ ከማንነትሽ፣ ከብዙ ነገርሽ አርቆሻል፣ አውጥቶሻል። ገባሽ? ስለዚህ የምትሄጅበት መንገድ ትክክል አይደለም። እዛ ጋር ቁጭ ብሎ አንድን ሴት ልጅ እያስለቀሰ ያለ ወንድ ጋር ቪዲዮ ቪዲዮ ስሪ ኖርማል ነው። አብረሽ ቪዲዮ መስራት ሻለ። ምን እያናደደኝ በመሀል አንዳንድ የተናገርሻቸው ነገሮች አሉ በቪዲዮ መካከል። ያ በጣም እኔ አስከፍቶኛል። እኔ በሆንስ በዛ ቦታ ብዬ ስለተሰማኝ ነው። ነግበኔ ብለሽ ማለት ነበረብሽ ማለት ነው። አብረሽ መስራቱ መብትሽ ነው። ማንም ሰው ግዴታ ከከሌ ጋር ስለተጣላ ከከሌ ጋር አትገኝ አልልም እኔ በበኩሌ። ይሄ ጎጂ ባህልና ደካማ አስተሳሰብ ነው። ግን ደግሞ ነገሩ ማጥበብ እንደ ሴት ሆነሽ ማጥበብ ሲኖርብሽ የተናገርሻቸው አንዳንድ ነገሮች በወቅቱ አናደውኛል። ግን ደግሞ አሁን ይሄው እያየሹ ነው። ሌላ ነገር ከፍተኛ ጦርነት አስነስቷል። አንዳንድ ኮሜንቶች እያየሁ ነበረ። ሙሉ በሙሉ ፉአድ ነው አካውንትሽን ሀክ ያደረገው፣ ድሮም ሌባ ነው፣ ከሱ ጋር ማንቀረብ ያለሽ የሚል ኮሜንት እየተፋጃችሁ እያየሁኝ ነው። እሷ በዙሪያ ያለ ሰው አለች። እንግዲህ እሱ ነው ከመጀመሪያው ረጅም ጊዜ ያለው። ሲቀጥል ደግሞ ማን ነው ይሄ አሁን በቅርብ እንትና የተቀላቀሏቸው ሁለቶች ልጆች ያዳ እና ማናት አሁን ከአረብ ሀገር የገባችው ወይ ስሟ ጠፋኝ። እነሱ ሁለቱ ናቸው አሁን የተቀላቀሏቸው። እንግዲህ ከነሱ በዙሪያ ያሉት
በዙሪያችሁ ያሉት እነሱ እስከሆኑ ድረስ እነሱ ነው አይደል የምትዩ። ወጣም ወረደም ግን እኛ ማንም ይውሰድብሽ ማንም አይውሰድብሽ፣ በራስሽ ድክመት ነው የምለው። ሌላ ሰው አልናገርም እኔ አሁን በራስሽ ድክመት። ምክንያቱም ይሄንን ቻናል እንዴት አድርገሽ እንዳመጣሹ ታውቂያለሽ። ጥንቃቄ መውሰድ የነበረብሽ ራስሽ ነሽ። አንዱ ያንዱን ወስዶ እየተላቀሱ ባሉበት ሰዓት አካውንትሽን ኢሜይልሽን ሰው ገብቶ ጎርጉሮ እስከሚያወጣ ድረስ የት ነበርሽ አንቺ? ሰውን በዚህ ልክ ለምንድን ነው የምታምኑት? ግራ የሚገባኝ ነገር እንዴ ማን ኢሜይልን እስከሚያወጡ እንደዚህ ሲቀጥል ደግሞ አሁንም ቢሆን ማስተካከል የምችበት መንገድ አለ። እሱ ምንድን ነው? ስልክ ቁጥር የከፈትሽው በራስሽ ስልክ ቁጥር እስከሆነ ድረስ ለጊዜው አድሰንስ ቢቀይሩ ማዛወር ትችያለሽ። በቃ ምናልባት የሚያገኙት አንዴ እንትን ያልሽውን ብር ብቻ ነው፣ የሰራሽውን ብር አካውንት እዛው ላይ ቀይረው አየር ላይ መውሰድ ስለሚችሉ ያንን ብር ሊወስዱ ይችላሉ። ከዛ በዘለለ ግን አካውንትሽን የመመለስ እድልሽ ሰፊ ነው። ፍቅር እኮ አሁን እየተባላች ያለች እየተናነቀች ያለች እኮ ስልክ ቁጥር ስጠኝ አትስጠኝ ነው አይደል? እንዴው ተደምድሞ ይሄው ልበስብስ ተደርጎ መጨረሻውን እናያለን። እንደው ያንቺን አንዱ ሰው አይሰራበት እንዲሁ ተገትረን እንቀራታለን እንጂ ሁላችንም። አየሽ ይሄ ነው በቃ ድክመትሽን በማማራር አይደለም መመለስ ያለብሽ። ሴት ልጅ ነሽ። ቆፍጠን ብለሽ ኮስተር ብለሽ ስራሽና ስራሽ ላይ ብቻ ትኩረት ማድረግ። ስራሽን ስትሰሪ ደግሞ እንደዚህ በቃ ከሰው የሆነ የማይጠበቅ ነገር ከሴት ልጅ የማይጠበቅ እያደረጋችሁ አይደለም። እንትናን ፈታሁ እንትናን አገባሁት። በቃ ቶፊቅም ብትሆን የተከበረ ህይወት ነው ያላችሁ። ለገንዘብ በዚህ ልክ መሆን ራሱ ተገቢ አይደለም። እኔ ነግራችኋለሁ። አሁንም ቢሆን ጥላቻ የለብኝም። በጣም ነው የምወዳቸው። ከመጀመሪያ ዩቲዩብ ሲከፈት እነሱንና እንለምለምን ነው የማውቀው ሳያቸውም የኖርኩት። ግን ጥላቻ ሳይሆን እያደረግሽ ያለሽው ነገር መልሶ አንቺኑ ነው የሚጎዳሽ። የምትቀርቢውን ሰው ለይ። ቪዲዮ ስትሰሩ ለራሳችሁ ብላችሁ ራሳችሁን ለብር ብላችሁ ዝቅ አታድርጉ። ይሄ የሁሉም ምክሬ ነው፣ ያንቺ ብቻ አይደለም። ብዙ ሴቶች በአሁኑ ሰዓት የሚረገጡት የሚሰደቡት በራሳቸው ስራ ነው። በቃ ካለ ጥሩ ሰው መጥፎም ሰራችሁ ጥሩም ሰራችሁ የሰው ልጅ ይሰድባችኋል። በነገራችን ላይ ግን ደግሞ በራሳችሁ በምታመጡት ነገር የሚሰድባችሁ ሊቆረቁራችሁ አይገባም። በቃ ክብርሽን ጠብቀሽ ተሰትረሽ የሆነ ሰውን በሚያዩ እስከሚያምን ድረስ ፈጣሪ አይደለንም እኛ። ከዛም ስትለጠፊ ስትላላሽ የሆነ ነገር ካየንሽ መናገራችን አይቀርም። ሰው እስከሆነ ድረስ ደካማ ነን። ግን ደግሞ ማሰብ ያለባችሁ ለራሴም ለትውልድም ነገ በቃ ምን አስቀምጣለሁ፣ እንደዚህ ሆኜ ያገኘሁት ነገር ነገ ቻናል ሊዘጋ ይችላል፣ ነገ የሆነ ነገር ሊፈጠር ይችላል ብላችሁ ማሰብ አለባችሁ። አንዷ ስታለቅስ ለራሴ፣ ጓደኛ ሲታማ ለእኔ ብለህ ስማ፣ ነገ የኔ ዕጣ ፈንታ ምን ሊሆን ይችላል ብላችሁ ማሰብ። በቃ የፍቅር እንባ ማስጠንቀቂያሽ ነበር ሶፊ ላንቺ፣ እውነቱ ስነግርሽ ማለት ነው። እሷ እንኳን ቢያንስ ባለትዳር ነች፣ በትዳር አጋር ተብሎ ነው ግፍና በደል የደረሰባት። ኦኬሽ፣ አንቺ ግን በጓደኛ እንዴት ይሆናል ይሄ? ስለዚህ አሁንም ቆፍጠን ብለሽ ቻናልሽን በሰዓቱ አስመልሽ። ስልክ ቁጥር በራስሽ እስከከፈትሽ ድረስ የትም ሄዶ ማምለጥ ስለማይችል ተሸጦ ካልሆነ በስተቀር ቻናልሽን የመመለስ እድልሽ ሰፊ ነው። ማልቀስም አይጠበቅብሽ። ስንት በእውቀት በዙሪያሽ ያሉት እውቀት ቶፊቅ ጨምሮ ስንት እውቀት ያላቸው አሉ። አስመልሱ፣ ተረባረቡና። ይሄ የእህትነት ምክሬ ነው። የሚቀበል ይኖራል፣ ለማይቀበል ሊኖር ይችላል፣ አላቅም። ግን ዞሮ ዞሮ አሁንም ቢሆን ወደ ራስሽ ተመለሽ ሶፊ፣ ወደ ራስሽ ተመለሽ። የምር እኔ በቃ ማለት እንደ እህትነት ነው። ከድሮ ጀምሮ ስለማቅሽ ስለምወድሽ ምናምን የአሁኑ ማንነሽ ሳይሆን የበፊቱ ስለምወደው እሱ እንድቀጥሉ ስለምፈልግ ወደ ራስሽ ወደ ቀልብሽ ተመለሺ። ቤተሰብ ላይ ሰብስክራይብ አድርጎ ወዳችኋለሁ። በአዲስ ነገር እስከምንገናኝ መልካም ጊዜ። ቻው ቻው።